የሃይሜቶች ብዙ የተናደደችው ያኔ የሚያጠፉትን ነው እንጂ እናንተ እንትን ብላ ምናምን አይደለም። እንደዛ እንዳትረዱ። እኔ አይደለም እኔ እያልኳቸው 5 ልጆች ነገረኞች ነው ወይም ደግሞ የሚያሰድቧትን የተናገረችው። ከዛ ቃል ብለው እኮ ነው ማሬ እነሱ አሁን ግን መፍረድ ማንንም መፍረድ አትችልም። በነገራችን ስሚ ጨረቄ ስሚ መቅደም ያለባት እናት ናት። ገብቻ እነሱ እናት እየዘቀዘቁ እናትን የምታህል ነገር እየተዘቀዘቀ ልውል ለምን ተዘቀዘቀ? ልክ አይደለም። ግን እኛ አይመለከተንም። እኛ ስለሆነ እኮ ነው ልውል ለምን ተዘቀዘቀ ያሉት። ገብቶሻላ? እኛ ስለማይመለከተን ብቻ ነው እንጂ በትክክለኛው በሪያሊቲ ከመጣሽ ከእናት ልውል አይበልጥ፣ ከእናት ልጅ አይበልጥ። አሁን እኮ አይበልጥም ዙዙዬ። እነሱ እኮ እናት ስለተዘቀዘቀ ይችላሉ። እኛን አይመለከትም። ማሬ እናት ብርቅ ነው እንደ የሃይሚ እህቶች እናት ይዘቀዝቁ አይደል እንደ ሙሼ የብሩክ እህቶች እነ ትራይ ይዘቀዝቁ አይደል? ይሄ አዲስ ነው እንዴ? ሁሉም የሚያደርገው ነገር ነው። የሩታ እህቶች አዲስ ነገር አልፈጠሩም። አዲስ ነገር አላመጡም። ማሬ አይተንም ማናቀም ታሪክ አይደለም ነው። ልክ የኛ ጉዶችም እንደሚያረጉት ነው። ትላንትና የኛ ጉዶች እንደሚያረጉት ነው የተደረገው። መተው የዘቀዘቁት አዲስ ታሪክ እኮ አልፈጠሩም። ተፈጥሮ ታይቶ የማያውቅ ነገር አይደለም ያሳዩት። ትችያለሽ እንደ ሰው እናት እኮ አይዘቀዘቅም፣ አባት እኮ አይዘቀዘቅም ብለሽ ከነሱ ጋር ሰላም ማለት ትችያለሽ። ከነሱ ጋር ሰላም ይሄ ነው በቃ ያን ነገር ማስነሳት ትችላለሽ ከእናንተ እንደ እውነቱ ለወንድሜ ያግዛችሁ የወንድሜን ልጅ እንዳትነኩ። አዎ ይሄ ትክክል አስተሳሰብ ይኖራችሁ። አይቀሉም ምኑ እንዳለው ሆኖ እንደ እውነቱ ስነግራችሁ ሃይሚ በአብርሃም ህይወት አያገባትም። እንትናም ሩታም ደግሞ በሃይሚ ህይወት አያገባትም። ቂማችሁ እልሃችሁ ሁልጊዜ ግን ከዚህ በፊት ሃይሚ ላይ ትወጡ ነበር። ይሄ የማይዋሽ ሀቅ ነው። አሁን ዝም ስትባሉ ደግሞ እናንተ ለምን ነገር ይበርዳል አይነት ነገር ያችን አግኝታችሁ እሷን አንጥታችሁ ዘቀዘቃችሁ። እናንተም ህፃኑን ዘቀዘቃችሁ። ግን ወደሽም ጠላሽ 1000 ጊዜ ሃይሚ የአብርሃም ወንድሟ ቢወጥ እሱ የራሱ ህይወት ነው የሚኖረው። አያገባውም። አንድ ቀን እንኳን አይታችኋል አንድ ላይ ሲሰሩ አላያችሁ። የነገር ጊዜ ግን ሃይሚን ጎልጉላችሁ ታመጣላችሁ። ቂማችሁ ለሃችሁ እኔ ታው ማለት እኔ የምሬ ነው እንዲህ ነው አልላችሁ። እህትና ወንድም ናቸው። ግን እናንተ የምር እኔ ያላቅ ታው የምር ታው የሀይሚዬቶች አትንንሽ ጥቂት ሃይሚን ሰዎች አብርሃም የምርራው ፈታት ነው። ልጅቷን አስከብሯት፣ አክብራችሁ አስከብሯት። እኛ አይመለከትንም ስለ አብርሃም እኮ ግራ የሚገባኝ ዙዙዬ ማለት ነው። አንቺ ካልመጣሽብኝ እኔ አንቺ ጋር እመጣለሁ። አንቺ ካልመጣሽብኝ አንቺ ካልነካሽኝ እኔ ነካሻለሁ። ልክ ምን ከራከረው አብርሃም ታደሰ አንድ ቀን የሃይሚን ቻናል ሼር አድርጎ ያውቃል እንዴ? እኛ ምንድነው በዚህ ወገብ እንደዚህ ይዛችሁ የምትከራከሩ? ታው የምን ታው በቃ ዘናስራት እንድንናገር አታድርጉ። እኔ ውደድ እኔ አብርሃምን አልጠላውም ብላችሁ እኔ አብርሃምን አልጠላውም። ስራውን ልጥለው እንጂ እኔ አብርሽን አይኖ አውቀዋለሁ፣ በማውቀው ልክ አውቀዋለሁ። ግን ደግሞ በዚህ ልክ እናንተ እንደዚህ ወገብ ተደግፋችሁ የምትከራከሩበት እንትን የላችሁ። በቃ አራፉ የሆነ ያስከብታል እንጂ ከዜሮ ጀምራ ሃይሚን ታደሰ 300 ኬት ስገብ ሃይሚን ታደሰ አንድ ቀን የሃይሚን ታደሰ ቻናል ሼር አድርገውላት አያውቁም። አያገባቸው ከመጀመሪያ ጀምሮ የሃይሚን ቻናል ሼር ሲያደርግ የነበረው ብሩዝሽ አሁን ሌላ ጉዳይ ግን ነው። ዙዙዬ እናንተ እንደዚህ አይነት ነገር አታውሩ፣ እንደዚህ አይነት ነገር አታውሩ። እኛን አይመለከተንም። እንደዚህ ያደረገላት ሳይሆን እነሱ ቤተሰብ ናቸው። እነሱ ይተዋወቃሉ። እኔ ደግሞ የምከተለው የምወደው ሃይሚዬን ነው። ሃይሚዬን ይዤ እሄዳለሁ። በቃ ምንም ነገር ገስት ላይ ቁጭ ይሉና ይሳደባሉ። ከዛ ደግሞ እነዛ ይመጣሉ አይደለ? የእነሱን ይሰሙና ሄደው ሃይሜ ላይ ነው የሚወጡት። ይሄ እኮ ነው ችግሩ እንጂ ማን አትፖስቱ አላቸው። አትፖስቱ ያላቸው ሰው እኮ የለም። መብታቸው ነው በራሳቸው። እኔ እኮ መፖሰቱን አይደለም እየተቃወምኩ ያለው። በቃ አሁን ከቀበኛው እናውራ ናኒ አይሻ በቃ መለሰኛው ሰባት አስተካክለ ማታመስለኝ ዙዚያችን ሰባት መፍትሄ ወደ መፍትሄ ብቻ ነው። በቃ ጭቅጩ ይቅር፣ ምክር ነው። ሌላ ጊዜ ሌላ ጊዜ እንደዚህ ነገር እንዳይፈጠር ብቻ መናገር ነው እንጂ አሁን እርስ በርስ መባሉ ትርጉም የለውም። ጊዜ ከማባከን ውጪ እኮ አልኩሽ እኮ በሁሉም አሁን በዚህ ሁኔታ ከሄድን አልኩሽ ከ10 ኦዲየንስ ጋር ልንጣላ ነው። ማንም ነካካበት ኦዲየንስ የለም። እመኑኝ በዚህ ተነሳ የምር ነው የምላችሁ እኮ አይደለም ታኩ ልጅቷን አስከብሯት። መጥቻለሁ ዶች የኔ አስጠፍቼ መጥቻለሁ። አሁን ግቡና አስጠፉ ብላ ማንነ አስጠፍቻለሁ። እሺ ሌላ የሃይሚ እህቶች ቤት የተዘቀዘቀ ያለ ያያችሁት ካለ ስማችሁን ጻፉ። የሃይሚ እህቶች ቤት ዜድ የምትባለው ምረት ነው እኮ ምረት የለም። ምረት ቅድም ገባች አጥፍታለች። ገኒ ነው ገኒ የምትባለው አለች። ሶኤስ ነው ቅማማ የምትል ደግሞ አለች።
አዎ የስነኝ ቅመማ የምትለዋል ተዘግዝቆ ያያችሁበትን ቤት ስም ንገሩ እኮ የስነኝ ቅመማ አዳሩ ሃይሚ ልትነሳ ብላ ነበር። አይ ሰላም ሼር አድርጉላት። አሁን ሃይሚ ሼር አድርጉላት። ማናት ሁሉ ሃይሚ እነማን ናቸው? ማን ነው እየረገጠ ያለው ደግሞ? ማን ሃይሚን የሚረግጠው? ማን ቤት ነው? ሼር አድርጉልኝ። ማን ቤት ነው? አንዴ ቆይ ሃይሚ አንዴ ጋይስ ይውላችሁ። ይሄ ቆይ ስሙኝ አንዴ በእናታችሁ አትንጫጩ። የምራ ደከማችሁ። ስንት ሰዓት ሙሉ ነው እኛ ምን ለፈልፈው እንዴ? ምን ሆናችሁ ነው? አስጠፉ። ሃይሚ እንድትረገጥ የማትፈልጉ ከሆነ የሩታና ምናምን የተዘቀዘቁበትን ቤት ሄዳችሁ እያስጠፋችሁ ወይም ሼር አድርጉልን። ከዛ እናስነሳ እያልናችሁ እኮ ነው። ምን ሆናችሁ ነው? ተዘቀዘቀች እያላችሁ መታችሁ አትንገሩ። እናውቃለን። በቃ ግን እዛ ጋር የዘቀዘቀ ሰው ሼር አድርጉልን መጀመሪያ። እነሱ ያጥፉ፣ ከዛኛ ሄደን እናስጠፋለን። ሁለት ሰዓት ሙሉ ሰው ላይ ቁጭ ብሎ አውርቶ አይግባባም እንዴ? ምን ጉድ ነን? ዙዙ ማለት ነው። ጀሪን ሸር አድርጉላት። አስጠፋችሁ ነው። በስንት ዓመት የተውኩትን ነው እንደ አዲስ የመጣው ዘንድሮ። የምን ትቼ ነበር እኔ እንደዚህ አይነት ነገሮች ላለመግባት። ጀሪን ሸር አድርጉላት። ጀሪን ሼር የት ነው? ጀሪን ሸር አድርጉላት። አሁን አስጠፋለሁ ብላ ሄዳ ነበር። ሼር አድርጉላት ነው በማያገባች ፕሮግራም ስለሆነ አልቀረበትም። ይሄ ዝሙት ሴት ባንያየር አልቀረበትም። ይጅበት በጣም ይሁን ሃናን ገብተሽ እዩ። በጣም ደስ አላጣውም። ዝሙት ያለበት ቦታ ላይ ጨዋ ሰው ካለበት እጃ ያለው አይደለም ቻናል ነው። አራ ለዛ ብለሽ እኮ አይደለም የምታዩ፣ ግን ለዚህ ለጆሲ ብለሽ ነው የምታዩ። አሁን አብርሃም እና ባናታችሁ ተተከሉ። አዳሜ ቡሩኬና ሃይሚን ብቻ ነው ጆሲ ዶክተር አብይ አህመድ ምናምን እኔ በቃ እነዚህ ልጆች ለምን ተረከፉት? እኔ ነኝ እኮ ድምፅ የሚሰማው ጠበል ሄጄ ተጠምቄ እስከሚተወኝ ያለ እነዚህ ልጆች ወደ ፖለቲካ ይገቡ አይደለም እንጂ ለጆሲ ብለሽና ወላ ወደ ወሬ ገባችሁ። እኔ የለውም ነበር። ምን አይነት ናቸው? ያንቺን ንጉስ አምጥቶ ፍቅርቴ ላይ በሽታ ያመጣብኛል እንዴ? አብርሃምን ያው አምጥቶ አስታራቂ ለአው ቢብላ የኔ ንጉስ ነው አባቴ ብቻ ነው። አይደለም እኮ ይሄ አሁን ይሄ ኢትዮጵያ የተከፈተ አሁን ነገርኛ አረዳዱ የጀመረው ቢስሚላ ብሎ ይገባና አብርሃምስ ላይ አውዝ ቢላ ብሎ ይወጣል እንዴ? ሀራር ሃናን ስቶፕ ማይ ሲስተር ፕሊዝ ፕሊዝ። እኔ እንግሊዘኛ አልችልም። ፈረንሳይኛ ከቻልሽ አውሪኝ። እኔና ባራቲ እንዳትከል እኔና ፍቅር መስቀም ባንቻ አይደለም። እግዚአብሔርን እንዴ ቢስሚላ አይ ምርቃቱን እኮ አቆረፈደች እሷ። የእንትና የአብርሃም ነገር ሲነሳ እንትና አይደለም እንጂ ከሩታ ጋር ቢመጣ እኮ ደስ ይለኛል። ምንም ስራ ቢሆን ከዚች ከበርሜል ጋር ጎን ለጎን ሆኖ ይመጣብኛል። ሀኒ ታያት። አሁን እሷን እነሱን ታያቸው እና አሁን ፍቅር ምን እንዳለች ልንገርሽ። ሀኒ ግሬስን ምን እንዳለቻት ራሱ ስትመርቅ እየሳኩኝ ነበረ። እንደ በረዶ የቀዘቀዘ ባል ያልሽውን አልተቀበልክም። ወይኔ ግሬስ ብትሞቺ ይሻልሻል። ምን ነው አንቺ በሩሌና እንዳትጨምሩበት። ወረደች ልጅቷ ደነገጠች። አንቺ ሄዳ ትልትል ነገረኛ ነው። ምንድን ነው ሰሚራን ሰማት። እስቲ ሞዴሬት ያለው ሰው ወይኔ ያስገባታል። ራሴና ጮሽ እኮ ጊዜ እየብዙ የለሽም አንቺ የለሽም። አንስታለች እና ለምንድን ነው ታታች አንስታለች ዘግዝቃለች የሚሉት? ቴንኪው ማሚዬ። ጋይስ በእናትህ እርግጠኛ ናችሁ ያለናችሁ ነገር እዚህ ብዙ አውቆ ነው እኛን ሊረብሹን ነው። አውቆ ነው ታያቸው። ፈጣሪ ወይ ከነዛ ክፍታፋፍ እንዳይጠብቀኝ። እኔ አፋቸውን ቢከፍቱብኝ ታባታቸው እኔ ነኝ የሚረቅጣቸው። አንድ ነገር ካሉሽ ኖ አሙኝ ተቀሽኔ ትዕግስት የለኝም። ከዛ ልክ ተረጋጊ። ካም ዳውን ዙዙዬ ካም ዳውን። ነገራችን ላይ ማለት የሃይሚ እህቶች ብዙ የተናገረችው የተናደደችው ያን የሚያጠፉትን ነው እንጂ እናንተ እንትን ብላ ምናምን አይደለም። እንደዛ እንዳትረዱ። እኔ አይደለም እኔ እያልኳቸው 5 ልጆች ናቸው ነው ወይም ደግሞ የሚያሰድቧትን የተናገረችው
ከዛ በተረፈ ግን ቀድመው ከነኳችሁ ሂዱባቸው። ቀድመው ይናገሩ ሂዱባቸው ሳይሆን ይናገሩ። በቃ አለ እኔን ጠይቁ ተብለዋል። እንደ ትልቅ ሰው ይናገሩ። በቃ ቀድሞ ከዘቀዘቁዋል ለምን እንደ ትልቅ ሰው አስነሱ ይበሉ በጨዋ መልክ። አላነሳም ካሉ ግን ማንም ከማንም አያንስም። ከዛ በላይ ከሄድባቸዋል። ግን መጀመሪያ ስታዩ ከማድረግ በፊት ወደ ውሳኔ ወደ እርምጃ ከመሄዳችሁ በፊት እናንተ እንኳን ከሰው ጋር ገብታችሁ ገስት ላይ አውሮታችሁ ማስነሳት ካችሉ ኑና በቃ አስነሱልን በሉ። ሃይሚ የተዘቀዘቀች ቦታ ኑና ጠይቁን። እኛ በቃ እንዲህ ቦታ ተዘግዝቃለች፣ እነሱ ነው ቀድሞ የጀመሩት፣ አስነሱልን በሉ። እኛ ምንም ጥፋት ሳታጠፉ ማለት ነው። የምን በቃ እናንተ ሄዳችሁ መግባባት እንኳን ካልቻላችሁ በቃ ለኛ ነገሩን እሺ፣ እኛ እናስነሳለን። እናንተ ብቻ ቀድማችሁ ሰው ላይ አትድረሱ፣ ሰው ላይ አትድረሱ። እናንተ ሰው ላይ ካልደረሳችሁ ሃይሚ ተዘግዝቃ ያየችበት ቦታ ሁሉ ችግር የለውም። እኛ ኃላፊነቱን ወስደን እኛ እናስነሳለን። አንድ ሰው ዘግዝቁ ስታዩ ዘላችሁ ወደ እርምጃ አትግቡ እባካችሁ። በቃ መጀመሪያ ሰላም ለመፍጠር ሞክሩ፣ በፍቅር ለማስነሳት ሞክሩ። ከዛ ሲያልፍ ግን ችግር የለም፣ ማንም ከማንም አያንስም። መሄድ ባለበት እናንተ ሰላም ከሆናችሁ እኮ ከሚበጠብጠው ሰው ሰላም የሆነው ሰው ማሸነፍ ይችላል። የምር ምንም ነገር ካልፈለጋችሁ ሰላም ከሆናችሁ በራሳችሁ ሞድ ከተቀመጣችሁ ከዛኛው ሰው በልጣችሁ ነው የምትገኙት። ጋይስ ሼር አድርጉልን። አሁን የሩታ እህቶች ያሉበትን ቤት ሼር አድርጉልኝ አንዳችሁ በእናታችሁ። ሄዳለች